ዳኒ አባባ ሞቷል ብሎ እየተጨናነቀ ባለበት ሰዓት አባባ ከየት መጣ ሳይለው ከኋላ ዳኒ ብሎ እጁን ሲይዘው ዳኒ በጣም ይደናገጣል። ቲና አባባ የመቶ መስሏት እንግዲህ ገንዘብ ለመካፈል አርቲፊሻል ወረቀት አሰርታ መታለች። እንግዲህ ቲና ስታለቅስ በጣም ነበር በነገራችን ላይ ያሳቀች ማለት ነው። ቤት ማስመሰል ራሱ አትችልበትም ማለት ነው እውነት ለመናገር እንግዲህ ወይኔ አባዬ እያለች እያለቀሰች ቤት ትገባለች። እና ትሁትና ካሌብም ምን እያለች ነው እያሉ እየተመለከቷት ነበር። በመጨረሻም ባክሽ አታስመስይ ውጭ ቤት የለቀሽ ብሎ ከቤት ያስወጣታል። ትሁትም ባክህ ካሌብ ተረጋጋ፣ ሁሉን ነገር በእርጋታ እንጂ በችኮላ የሚሆን ነገር የለም። አባዬ በህይወት አለ፣ እኔ ነኝ ሂጂ ያስፈታሁት። እናም ገዳዮቹን እንዲሁም ወዳጅና ጠላቱን ለመለየት ያክል ለትንሽ ቀን ሌላ ቦታ ይቀመጣል፣ እዛ ነው አድርሽ የመጣሁት ትለዋለች። ካሌብም አይ አሁኑ አድርሽኝ አባዬ ናፍቆኛል ካየው ሰንብቻለሁ እያለ ትሁትን ሲያስቸግራት፣ ትሁትም እባክህ ተረጋጋ፣ ዛሬ አይሆንም፣ እሱም ትንሽ ማረፍ አለበት፣ ከዛ በፊት የቤት ስራ አሉን እነሱን ማስተካከል አለብን ትላለች። በነገራችን ላይ ካሌብ ምን አይነት ነፈዝ ነው? ካሌብ ማለት ነፈዝ ነው ማለት ነው። እንግዲህ ትሁት ናት መቼም ቢሆን አባባን ካዴጋ እየጠበቀችው ካዴጋ እየወጣችው ያለችው ከፈጣሪ በታች ትሁት ናት። በፊት ራሱ ታሙ እንትን ላይ ወንበር ላይ በተቀመጠበት ሰዓት ትሁት ነበረች እየተንከባከበችው እየጠበቀችው ያለችው ነበረ። አይኑን እንኳን አይቶ አይረዳም ነበረ። ካሌብ አባቱን አዝኖ ሲያየው እንኳን ምንም የሚረዳው ነገር የለም ነበረ። አሁን ራሱ ታግቶ ምንም ሊያስለቅቀው እንኳን ፈቃደኛ አልነበረም። አባባ ምስኪን ልጅ ጉዱን አየዋለሁ መጥቶ ከታገትኩበት ሊያወጣኝ ይችላል እያለ አጋቹን ራሱ በሙሉ ልቡ ልጅ ይመጣል ብሎ ላጋቹ ራሱ ሲነግረው ነበር። አጋቹም በጭራሽ አይመጣም ልጅ አይመጣም መጥቶ ያድንህም ሲለው አባባም በጭራሽ ልጅ መጥቶ ያድነኛል ብሎ ሲከራከር ነበር። ነገር ግን ካሌብ ነፈዝ ነው። እንኳን ሄዶ ሊያስፈታው ቀርቶ በቃ ቤት ተቀምጦ ብቻ ወይኔ አባዬ ይላል። ምንም የሚሰራው ነገር የሚተክረው ነገር የለም። ትሁት ሴቲቱ ጀግናይቱ ተከታትላ እንግዲህ ቲና ከዚህ በፊት ገንዘብ ጣልኩኝ ብላ ተጨናንቃ ነበረ። ያንን በማያዝ እንግዲህ ትሁት ታስብና ይሄን ገንዘብ ይዤላት በሄድ አባዬ የታገተበትን ላይ ይችላልው ብላ ያንን ገንዘብ እኔ ዘንድ ነው ያለው ብላ ስልክ ትደውልላታለች። ስልክ በደወለችላት ሰዓት የት ነው ያለሽው ስትላት ቦታውን ትነግራታለች። ቦታውን ስትነግራት እኔ ቶሎ ወደ ቤታችን ነው ትላታለች። አውቃቱት አይ እኔ ዝም ሰራው ነገር አለኝ ብላ ስትል እሺ በቃ አልጫንሽም ትላታለች። ገንዘቡን ይዛ ስትያት ትሁትም ተኋላ እየተከተለች ትሄዳለች። ያኔ በሄደችበት ሰዓት ግን ዳኒ ተነስቶ ራሱን ፈቶ አባባን እየፈታ ባለበት ሰዓት ነበር አጋቹ ከየት መጣ ሳይባል አናታቸውን ብሎ ራሳቸውን እንዲስቱ ያደረጋቸው። ያኔ ታዲያ ትሁት ከኋላ ተከትላት ቲና ሄዳ ስለነበረ የታገቱበትን ቦታ ስላየችው ትሁት እንግዲህ በትልቅ ግንድ ልበላቸው እንጂ ዱላም አይባልም እሱን አንስታ እንግዲህ አጋቹን ጭንቅላቱን ስትለው አጋቹ ራሱን ስቶ ይወርቃል። ራሱን ከሳተ በኋላ ግን ትሁት ሁለቶችንም ለመፍታት ነበር የሞከረችው። ነገር ግን ዳኒ ሊነሳላት አልቻለም። ያላት አማራጭ አባባን አጋቹ ሳይመጣባት እሱን ይዛ መውጣት ነበረ። እንዲያለችውም አርገዋለች። እና ትሁት እንግዲህ አባባን እንደማን ብላ ካሰጣች በኋላ እንግዲህ ውሃም እንዲጠጣ አደረገችው። ኮካ ምናምን እንዲጠጣ ካደረገች በኋላ አሁን ወደ ቤታችን መሄድ ያለብን በጣም ተጎርተሃል፣ አረፍ ካልክ በኋላ ደግሞ ወገብህን ማሻለሁ ስትለው አባባ ግን አይ መታሸት አልፈልግም፣ ግን ደግሞ ከሞት ጉሮሮ ውስጥ ነው ያወጣሽ ልጅ በጣም አመሰግንሻለሁ ይላታል። እናም ገንዘብ ካለሽ ስጪኝ አሁን ወደ ቤት አልሄድም ሌላ ቀን ሰጥሻለሁ ሲላት እሺ ብላ ገንዘቡን ሰጥታዋለች። ነገር ግን የሰጠችው ገንዘብም ስለማይበቃ ከካሌብ ጠይቀው ነበር ማለት ነው። መሰጠኝ ገንዘብ ስጠኝ እስኪ ወይ ብድር ወይ ደግሞ ከሞዜ የሚቆረጥ ስትለው አረ ችግር የለም ያው እንደ ቤተሰብ ምን ልታረጊ እንደፈለግሽ ልጠይቅሽ ብዬ እንጂ ገንዘቡን እሰጥሻለሁኝ ይላታል። እንግዲህ ያው ገንዘቡን የፈለገችው ለፋዘር ነው እሷ ልታጠፋ አይደለም። እና አጋቹና ቲናም በመጨረሻ ተገናኝተው ነበር። ቲና እንግዲህ ራሱን ስቶ ዳኒ በነበረበት ሰዓት ዳኒ ነው ሀራይታ ምናምን እንዲነቃ አድርጋ ከዛ እንዲወጣ አድርገዋለች።
እናም እዛ ስታገኘው የለም ነበረ፣ አጋቹም የለም ባባም የለም ማለት ነው። እና ምን ተፈጥሮ ነው የት ሄዶ ነው ስትል እንግዲህ ያላት አማራጭ ዲያንን ታስወጣችሁ በኋላ እስኪ አንተ ወደ ቤት ሄድና አጣራ ፋዘር እዛ ላይ የለም ትለዋለች። ዲያንን በሄደበት ሰዓት ግን ከትሁትንና ካሌብን ነበር ያገኛቸው እና እንዴት ነው ምንም አዲስ ነገር የለም ይሉታል ዲያንን። ግን ዲያኒ ምንም የሚያውቀው ነገር የለም፣ ራሱን ስለሳተ ምንም የሚያውቀው ነገር የለም። አባባም የት እንደሄደ ያላወቀም፣ አጋቹም የት እንደሄደ ያላወቀም ነበረ። እሱም ምንም ነገር አልሰማሁም ይላል እና ተመልሶ ወደ ትሁት ይሄዳል። ትሁት ጋር ሲሄድም ወደ ቲና ማለት ነው። ወደ ቲና በሄደበት ሰዓት ምን አዲስ ነገር አለ የለም እንዴ ስትለው አይ አልመጣም አሉ እዛ የለም ይላታል። እና ቲናም ላጋቹ ስልክ ትደውልለታለች። በእርግጥ መጀመሪያ ደውልላት አላየችውም። ተደውልና ይገናኛሉ። ከዛም በኋላ የት ነው ያደረከው ስትለው አንቺ የት ነው ያደረክሽው? ቆይ አንቺ ይሄንን ያገትኩበትን ቦታ ለማን አሳይተሽ ነው? ከዚህ በፊት ፍቅረኛሽ መጥቶ ሊያጠቃኝ ሞከረ፣ አሁን ደግሞ ሌላ ሰው መጥቶ ነው እንግዲህ አባባን ይወሰዱላታል። ኧረ እባክህ ኧረ እኔ ለማንም አላሳየውም ስትለው በፍጭራሽ በመጨረሻም አንድ የሚያጠምድባት ነገር ያገኛል። እሷን ግን ጉሮሯን አንቋት ነበረ። ሊያግታት ነው ብዬ በጣም ደስ ብሎ ነበር። ነገር ግን ሳያግታት ለቋታል። አንቺን በምበቀልሽ ነገር እበቀልሻለሁ ብሎ ወዲያው አባባን እንደገደለው ይነግራታል። እና አባባን እንደገደለው ሲነግራት አስክሬን መቀበያ ራሱ ገንዘብ ታመጫለሽ፣ ከዛም በኋላ ደግሞ ለኔ ቃል የገባሽልኝ ገንዘብ ታመጫለሽ ብሎ ሲያፋጥጣት እሷም ገንዘብ እንድትቀበል ከነ ካሌብ ለመካፈል እንዲረዳት ውርሱን ለመካፈል እንዲረዳት ፌክ ወረቀት የሞት ወረቀት ነው እሱን አሰርታ መታለች። ነገር ግን አይሳካላትም። ቲና ትሞክራለች እንጂ አንድ ቀንም ተሳክቶላት አያውቅም። እና ዲያኒ ግን አባባ ሞቷል ትለዋለች። እሱ ግን በጭራሽ እንደሞተ አላመነም። ኧረ እኔ ሞት አልመሰለኝም ይላታል። እና ይሄን ሞት ሄዶ ለትሁት ይነግራታል። ትሁት እኔ ምንሽ ባለፈው የታገተበት እጅ ነበር፣ እሱን ለማስለቀቅ ስሞክር እኔም እዛው ጥቃት ደርሶብኝ እዛው ታገትኩኝ። ግን ደግሞ ከዛ በኋላ አባዬ የት እንደደረሰ አላውቅም ምናምን ይላታል። እሷም ትሁትም የያዘችውን ታውቃለች፣ በሆዷ ያደረገችውን ታውቃለች። ግን ደግሞ አንድ የሚያሳዝን ዜና እነግርሻለሁ ስላት ትሁት ምንድን ነው የምትነግረኝ ትለዋለች። ግን አባባ የለም ሞቷል ይላታል። ኧረ እባክህ እንዴ ሞት ቀልድ መሰለህ እንዴ እያለች ስልኳን ትነካካለች። ትሁት ግን ያኔ እንደዛ ስታረግ ካሌብ ዲያኒ ያሰበው ነበር ትሁት በቃ ምድሩን ሰማውን በሪታ ታደበላልቀዋለች ብሎ ነበር ያሰበው። እሷ ግን አባባ እንዳለ ስለምታውቅ ምንም አልመሰላትም። ይሄንን ወሬ ይሄድና አሁንም ለቲና ይነግራታል። ኧረ እኔ የሰውዬ ሞት አልመሰለኝም፣ ምክንያቱ ደግሞ እኮ ለትሁት እኮ ሞተ ምናምን ብዬ ስነግራት እኮ በቃ የሆነ ማለት አይጥ የሞተባት ራሱ እኮ አትመስልም፣ ምንም አልደነገጠችም እኮ፣ ስለዚህ አልሞተም ብሎ ይነግራታል። ቲናም እባክህ ሞቷል ዝም ብለህ ሞቷል ብለህ እንትን ብለህ እኛ ምን አገባን? ዋናው ነገር እሱ አለመኖሩን ነው። ስለዚህ ዋናው ነገር ብራችንን መቀበላችን ነው። እና ከዛ በኋላ ብር ከተቀበልን በኋላ ለሰውየውም እንሰጠዋለን፣ ብሩን እንከፍላለን። ከላስ ከዚህ በኋላ የሆነ ቦታ ደርሼ እመጣለሁ ብላ ትለዋለች። እንዴ ብቻሽን ነው እንደምትሄዱ ይላታል። አዎ ብቻዬን ነው፣ እዛ ደርሼ ስመጣ ግን እንወጣለን እንዝናናለን ብለው ጉንጩን ሰማው ስትሄድ አባባም እንግዲህ ፈጣሪውን እያመሰገነ አሁን ከዛ ጉድ ስለወጣ ላመስግንህ ወይስ እነዛን ሰዎች ልበቀላቸው እያለ ብቻውን እያወራ እየመጣ ያለ እንግዲህ ዲያኒ ብቻውን ቆም ብሎ ያገኘዋል። ዲያኒ ብሎ እንግዲህ ከኋላ ሲነካው ዲያኒ በጣም ነው የደነገጠው፣ አላሰበውም። እርግጥ ከዚህ በኋላ ዲያኒን ምንም ነገር እንትን አይሉትም። አሁን ወዳጅ አድርገው ይዘውታል ማለት ነው። ዲያኒን ትሁት የመከረችውን ምክር ዲያኒም ተቀብሎ ተግባራዊ አድርጓል ማለት ነው። በእርግጥ ለቲና ዲያኒ እያስመሰለ ነው ያለው። አባባን መግደል ፈልጋለሁ፣ እሱን ጎዳለው፣ ጥላታችን ነው እያለ እሷ እውነቱን እንድትነግረውና እንድታምነው ያደረገበት ነገር በጣም የሚገርም ነገር ነው። አሁንም ቢሆን ቲና ዲያኒ አባባን የሚጠላው ነው የመሰላት ማለት ነው። እሱ ግን ስራውን እየሰራ ነው። ምክንያቱ ደግሞ ትሁት ይሄንን ነገር እንትን በልና እንድትወደድ ወይም ደግሞ ካሳ ይሆናል
እስከዛሬ ድረስ የበደልካቸው ካሳ ይሆናል። አሁን ልታግዘን ይገባል ብላ ስላለችው ነበር እንደዛ ነገር ሊሰራ የጀመረው። ግን በእርግጥ ዲያኔ ሰው መጉዳት አይፈልግም። ገንዘብ እንደዛም ብሎ ገንዘብ ያገኝ እንጂ ሰዎቹ እንዲጎዱ፣ እንዲሞቱ፣ እንዲንገላቱ አይፈልግም በፍጹም። በፊት ራሱ ቲና አባባ ወርቸር ላይ በተቀመጠበት ሰዓት ስታንገላታው ታይ እያለ ይከለክላት ነበረ። ይቆጣም ያኮርፋትም ነበረ። እና ዲያኔ በጣም ያሳዝናል አሁን ላይ ማለት ነው። በጣም ያሳዝናል። በእርግጥ አሁን ቀጣይ እንግዲህ በቀጣይ ከፋዘር ጋር ተገናኝተዋል አይደለ? ሁሉን ነገር አብረው ሆኖ እንደሚሰሩ እንዲሁም ደግሞ ለቲና እንዳትነግራት እኔ በህይወት እንዳለው እንዳትነግራት ይለዋል። ከዛ ስራቸውን ይሰራሉ። ቲናም እንግዲህ መፍጨርጨር ነው። ተፍጨርጭራ ትቀራለች እንጂ እንዲቀርም ተሳክቶላትም አያውቅም። መቼም ቢሆን አይሳካላትም ማለት ነው። ለማንኛቸውም ያው ቀጣይ በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ።